ሰላም ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንደምን ቆያችሁኝ? እኔ ያለሁኝ እግዚአብሔር ይመስገን ክብር ይስፋ የመድኃኒዓለም። ዛሬ አንድ ርዕስ ይዤላችሁ መጥቻለሁ። ላይክ ያላረጋችሁ ላይክ፣ ቤተሰብ የሆናችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ቆዩ። በስክሪኑ ላይ የምትመለከቱት ፎቶ ደግሞ ስለሱ ያው ምክንያት አለው ይዤያት የመጣሁት ስለዚህ በደንብ እያያችሁልኝ ፎቶ ወደ ርዕሴ ይገባለሁ። የዛሬ ርዕሴ የሚሆነው ቅድሚያ በህይወታችን ቅድሚያ መስጠት ያለብን ነገሮች 5 ነገሮች ቅድሚያ ግዴታ ስንኖር የምንሰጣቸው 5 ነገሮች ብዬያቸው መጥቻለሁ። እነሱን ቀለል አድርጌ እናያቸዋለሁ። እስከ መጨረሻ አብራችሁን ቆዩ። ቅድሚያ በመጀመሪያ ደረጃ ያስቀመጥኩት ፈጣሪ፣ ለፈጣሪያችን ሁልጊዜም ቢሆን ቅድሚያ ነው መስጠት ያለብን። አንዳንዴ ስለሆነልን ብቻ አይደለም ፈጣሪ ማመስገን ያለብን፣ ስላደረገልን ብቻ አይደለም ፈጣሪ ማመስገን ያለብን። ያላደረገልንም ምክንያት አለው፣ ያልሆነበት ምክንያት አለው። ያልሆነበት ደግሞ በራሱ መንገድ በሌላ መንገድ ሊያስኬደን ነውና ሁልጊዜም ፈጣሪን ተመስገን ከማለት ሊያስቆመን አይገባም። ቅድሚያ ለሱ ከመስጠት ሊያስቆመን አይገባም። ሁሉ ነገር ከማድረጋችን በፊት ለፈጣሪያችን በመጀመሪያ ምስጋና ስታመሰግኑ ሁሉ ነገር ይጨመራል፣ ሁሉ ነገር ይደረግላችኋል። የምትሰሩት ነገር ሁሉ ይባረካልም ጭምር ነው። ስለዚህ ፈጣሪን ሁላችንም በየእምነታችን ሁሉም በየእምነቱ ወደ ላይ አንጋጦ ፈጣሪን ማመስገን አለበት። አንዳንደኛ ሰዎች ሳይሳካልን ሲቀር ሳይሆን ሲቀር እናማርረዋለን። ፈጣሪ ከኔ ጋር የለም፣ በቃ ለካ ፈጣሪ እኔን አያቀኝም፣ ለካ ፈጣሪ ከኔ ጋር አይደለም፣ እኔም ብያቃለሁና አብዛኞቻችን እንላለን ስንማረር። ግን ይሄ በጣም መጥፎና ከባድ ቃል ነው። አንዳንዴ እንዳመጣለን ፈጣሪያችንን የምናግሮመርምበት ጊዜ አለና የምናግሮመርምበትንም ቃል ማወቅ አለብን ከፈጣሪያችን ጋር። ፈጣሪ ሁሌም ለኛ የሚያደርገው ለኛ ለልጆቹ የሚያደርገውን ነገር እሱ ያውቃል። ሳያደርግልን ሲቀር ደግሞ አልሆነም፣ ለኛ አልሆነም ማለት ነው። እሱ የሚያደርገውን ሁሉ ስለሚያውቅ ለኛ የሚገባንን እሱ የፈጠረን ሲፈጥረን ለኛ ምን እንደሚገባን ምን ማድረግ እንዳለበት እሱ ጠንቅቆ ለልጆቹ ስለሚያውቅ ፈጣሪን አንዳንዴ ሳይሆን ሲቀር የምናግሮመርምበትን ማወቅ ነው ያለብን እንጂ አንዳንዴ ከበድ ያለ ቃላትን እየተናገርን ፈጣሪያችንን አናሳዝነው። ሁልጊዜም ቅድሚያ የመስጠት ያለብን ምስጋና ብቻ ነው ማለት ነው። ለፈጣሪያችን አመስጋኝ እንሆነ ፈጣሪያችንን። በሁለተኛ ደረጃ ያስቀመጥኩት ቤተሰብ ሁልጊዜም ቢሆን ቅድሚያ ከፈጣሪያችሁ በታች ቤተሰብ ፈጣሪ ነው አይደለም። ከፈጣሪ በታች ለኔ ቤተሰቦቼ ፈጣሪዎቼ ናቸው እና ሁልጊዜም ቢሆን ቤተሰቦቼ ቅድሚያ ነው የምሰጠው ማለት ነው። ስለዚህ ሁላችንም ቢሆን ከፈጣሪያችን በታች ፈጣሪ ለሆኑት ቤተሰቦቻችን ቅድሚያ መስጠት አለብን። እኔ እኮ ጓደኛዬ እንደዚህ እኔ ጓደኛዬን የሚያክልብልኝ የለም። አዎ ጓደኛ ጥሩ ነው፣ ግን ቤተሰብ ጋር ምንም ቢሆን ምንም አይነት ነገር ቢሆን ከቤተሰብ ጋር ማወዳደር የለብንም። ለቤተሰብ ሁልጊዜም ቅድሚያ መስጠት አለብን። በህይወታችን እንጸጸትበታለን። በነገራችን ላይ ለቤተሰብ ቅድሚያ ሳትሰጡ ለሌላ ሰው በጣም እንወደዋለን በጣም እወደዋለሁ ለምትሉት ሰው ቅድሚያ ሰጥታችሁ ነገ ለሚፈጠረው ነገር ነገ ለሚሆንባችሁ ነገር የሚሰጣችሁ ምላሽ እዛ ጋር ለዚህ ጋር ትጸጸታላችሁ። እዛ ጋር ላረጋችሁት ነገር ቤተሰባችሁን ሳታስቀድሙ ቀርታችሁ ያስቀደማችሁት ሰዎች በእርግጠኝነት ያሳዝናችሁና ትቆጫላችሁ። እና ሁልጊዜም ቢሆን ለቤተሰቦቻችሁ ቅድሚያ ነው መስጠት ያለባችሁ። ለምን ስንቸገር አብረውን ከልባቸው አብራችሁ የሚቸገሩ ቤተሰብ ነው። ስትደሰቱሳ ደስታችሁን አንዳንድ ሰው ደስታን እኮ አንዳንድ ጓደኛ ከልብም ጓደኛ የምትሉት ደስታችሁን ከላይ ሊስቅላችሁ ይችላል፣ ከውስጡ ላይ ይደሰት ይችላል። ገብቷችኋል? ቤተሰብ ግንሳ ስትደሰቱም ከልቡ ነው የሚስቅላችሁ፣ ከልቡ አብራችሁ የእናንተን ደስታ ይካፈላል። ሀዘናችሁንም ከልቡ አብሮ ያዝናል። አንዳንዴ የራስ ያልሆነ ሰው ከቤተሰብ ውጭ የሆነ ሰው ሀዘናችሁን የሚመኝ አይነት ሰው ይኖራል። ብዙ አይነት ሰዎች አሉና ግን ቤተሰብ ሲሆን ሀዘንንም ቢሆን ከልቡ አብሮ ያዝናል፣ ደስታውንም ከልቡ አብሮ ይደስታል። ስለዚህ እኛ አሁን መስጠት ያለብን ከፈጣሪያችን በታች ፈጣሪ ለሆኑት ቤተሰቦቻችን ቅድሚያ ለምንም ነገር በምንም
በምንም በትዳርም ሊሆን ይችላል፣ በጓደኝነት በፍቅረኛም ሊሆን ይችላል። ከቤተሰቦቻችን ጋር በጭራሽ ማወዳደር የሌለብን ነገር፣ ሁሉም የየራሱ ቦታ እንዳለው አምናለሁ። ሁሉም ትዳር የራሱ ቦታ አለው፣ ፍቅረኛ የራሱ ቦታ አለው፣ ጓደኛ የራሱ ቦታ አለው። ሁሉም በየቦታው ግን በምንም አይነት ሁኔታ ውሳኔ ላይ ብትሆኑ ቤተሰቦቻችሁን ማስቀደም እንዳለባችሁ ነው የምነግራችሁ። እዛ ጋር ወስናችሁ ሌላ ቦታ ሌላ ነገር አስቀድማችሁ ሌላ ሰውን አስቀድማችሁ ማለት መርጣችሁ ቅድሚያ ሰጥታችሁ ብትሄዱ ኋላ የምትጸጸቱበት ነገር ነው። ብዙ ሰው ደርሶበት ሊሆን ይችላል። ቤተሰቡን ትቶ ሌላውን አስበልጦ መጨረሻ ላይ ግን ብቻቸውን ባይተዋር ሆኖ እንደገና ቤተሰቦቻቸው ጋር የሚሄዱ የዛን ጊዜም ይቀበሉናል ቤተሰቦቻችን። ገብቷቸዋል። አሁን እናንተ ሌላ ሰው በትዳርም ይሁን በፍቅረኛም ይሁን በጓደኛም ቤተሰብን ጥላችሁ መርጣችሁ ሄዳችሁ እናት አባቶቻችሁን መርጣችሁ ሄዳችሁ በመጨረሻ ላይ ግን እነዛ ሲከዷችሁ ቤተሰብ ጋር ስትሄዱ ቤተሰብ እጁን ዘርግቶ ነው የሚቀበላችሁ። እና ሁልጊዜም ቢሆን የቤተሰብን ልብ መስበር የለብንም። ቅድሚያ ለነሱ መስጠት እንዳለብን ማመን አለብን ወዶቼ እላችኋለሁ። በሶስተኛ ደረጃ እና ዋነኛው ለስራችን ቅድሚያ መስጠት። አንዳንድ ሰዎች ያሾፋሉ ስራቸው ላይ ማለት ነው። እና ስራችን ላይ በጣም ትኩረት ማድረግ ያለብን። ስንሰራ ነው የምንከበረው፣ ስንሰራ ነው ሰውም የሚወደን፣ ስንሰራ ነው የሚያምርብን፣ ስንሰራ ነው አምረን ደምቀን የምንታየው። በመስራታችን ነው ሁሉ ነገር የምንሆነው። ስንሰራ ነው ችግሮቻችንን የምንፈታው፣ ስንሰራ ነው ቤተሰቦቻችን ልንረዳ የምንችለው፣ ስንሰራ ነው ሁሉን ማድረግ የምንፈልገውን ነገሮች ሁሉ ማድረግ የምንችለው ስንሰራ፣ ለስራችን ቅድሚያ ስንሰጥ፣ ስራችን ላይ ትኩረት ስናደርግ ነው ሁሉ ነገር ሊሆን የሚችለው። ስለዚህ ስንፍናን አስወግደን ስራችን ላይ ትኩረት አድርገን ሁልጊዜም ለስራችን ቅድሚያ መስጠት አለብን። ስራችንን ቅድሚያ ስንሰጥ የምናየው ለውጥ ብዙ ነውና ማድረግ ያለብንን ነገር ሁሉ በደስታ ጭንቀትም አይኖርባችሁም። ገብታችኋል። ስትሰሩ ማድረግ ያለባችሁትን ታደርጋላችሁ፣ ገንዘብ ታገኛላችሁ። ስለዚህ ማድረግ ያለባችሁትን በደስታ ታደርጋላችሁ። ስለዚህ ሁልጊዜም ቢሆን ስራችን ላይ ቅድሚያ መስጠት አለብን። በአራተኛ ደረጃ ደግሞ ለህልማችን ነው ቅድሚያ መስጠት ያለብን። ለምንኖረው ህልማችን፣ ለምንድን ነው የምኖረው? ምንድነው ማድረግ ያለብኝ? እኔ ዛሬ ላይ ነኝ፣ ነገ ደግሞ የት ጋር ነው መሆን ያለብኝ? ምንድነው ህልሜ? ለምንድነው ለምሳሌ አሁን ለምንድነው እዚህ የመጣ ነው? ህልማችን ምንድነው? ምንድነው ማድረግ ያለብኝ? በራሴ ላይ ምንድነው መለወጥ ያለብኝ የሚለውን ህልማችን ላይም ትኩረት ማድረግ አለብን። በአምስተኛ ደረጃ ደግሞ አዲስ ነገር ለመቀበል አዲስ ነገሮችን ለመቀበል ቅድሚያ መስጠት አለብን። ሁልጊዜም ማወቅ፣ ይህ ማለት በቃ መማር ማለት ነው። እንደ ትምህርት ቤት ለምሳሌ አዲስ ነገሮችን ለማወቅ መጓጓት፣ ለሱም ቅድሚያ መስጠት አለብን። የሆነ ነገር ለማየት፣ የሆነ ነገር ለማወቅ፣ ነገሮችን በትኩረት አይቶ ለመረዳት፣ እነዚህ ነገሮች 5 ነገሮች ቅድሚያ መስጠት እና ቤተሰቦቼ ከልብ ነው የማመሰግነው ስላዳመጣችሁኝ፣ ከልብ አመሰግናለሁኝ። ቅድም ነግራችሁ ነበር በምስሉ ላይ በስክሪን ላይ የምትመለከቱትን ፎቶ መጨረሻ ላይ እነግራችኋለሁ ብያችሁ ነበረ። ይህ ልጄ እኔን የሳለኝ ፎቶ ነው ባባዬ እና ማታ እኔን ስሎኝ ነው ንግስት፣ በቃ ንግስት አድርጎኝ ነው ልጄ ንግስት። ያው እኔ ለሱ ንግስት ሆኜለት እያስረዳኝ ነበረ። ክራውኑ ከላይ ያስቀመጠልኝ እና በእጄ ይዣለሁ ማራገቢያ፣ አያችሁት አይደል? በእጄ ማርገብገቢያ ይዣለሁኝ። እሱን እያስረዳኝ ነበረ እና እንደምታዩት ጸጉሬ ላይ ያደረገልኝ ነገር በቃ የሚገርም ነውና በጣም ደስ ስላለኝ ልጄ በዚህ ደረጃ እንደዚህ ንግስት አድርጎ ስላስቀመጠኝ ነው እዚህ ጋር ያመጣሁት። እናንተም እንድታዩልኝ ልጄን አበረታቱልኝ። እውነት ነው የምላችሁ፣ ይሞክራል። ገና 9 አመቱ ነው 9 አመቱ ነው፣ ግን ያው ስል እንደዚህ ይሞክራል። አበረታቱልኝ ልጄን። እናቱን ንግስት አድርጎ እንደዚህ ስለ ቁጭ አድርጓል። እና አንዳንድ ሀሳቦች የማመጣው ያው ዩቲዩብ ላይ በርዕስ የማመጣው ከዩቲዩብ ላይ ነው። የራሴን ስራ መስራት እስከምጀምር ያው በእንደዚህ አይነት ነገር ነው የምመጣው። እናንተም እያበረታታችሁኝ አይዞሽ ያለችኝ ነው። አመሰግናለሁኝ ስለ ሁሉም ነገር። አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ላይክ ያላረጋችሁ ላይክ፣ ሼር ያላረጋችሁ ሼር ያደረጋችሁ አብራችሁኝ ስለቆያችሁ ከልብ ነው የማመሰግነው።
የማመሰግነው። በሚቀጥለው ቪዲዮ እንግዲህ በሌላ ርዕስ ተዘጋጅቼ እስከምመጣ ቸር ቆዩኝ። በነገራችን ላይ አሁን ላይ ያን ያህል ሀሳብ የለኝም፣ ግን ደግሞ አገር ስገባ በእርግጠኝነት ጥሩ ስራ እሰራለሁ ብዬ አስባለሁኝ። እስከዛው ድረስ ግን ያው በእንደዚህ አይነት ሁኔታ ነው የምመጣው። እናንተም እያበረታታችሁኝ ነው፣ ከልብ ነው የማመሰግነው። ልጄንም እያበረታታችሁልኝ ለስዕሉ እናቱ እንደዚህ ንግስት አድርጎ ለሳለው ለልጄ አበረታቱልኝ። ከልብ አመሰግናችኋለሁ። አብራችሁኝ ስለቆያችሁ አመሰግናለሁ። በሌላ በቆንጆ ቪዲዮ እና በቆንጆ ርዕስ እስከምመጣ ድረስ ቸር ቆዩኝ። አመሰግናለሁ። ሰላም ሁኑ።